ካልጸለያችሁ መንፈሳዊ ኃይል የላችሁም። ካልጸለያችሁ የጠላት ሰይጣን መጫወቻ ነው የምትሆኑት። ባዶ ከሆናችሁ ማንም አያከብራችሁም። መከበር ከፈለጋችሁ ከሚያስከብረው ጋር ተነጋገሩ። ይህም ጸሎት ይባላል። ወገኖቼ ጸሎት በዚህ በፍትሐ ነገሥት አባቶቻችን ለጸሎት የሰጡት ትርጓሜ ጸሎት ማለት ከእግዚአብሔር ጋር መነጋገር፣ የነፍስ ወደ ፈጣሪዋ መቅረብና የልብን ምስጢር ለእርሱ መግለጥ ማለት ነው አሉ። በፍትሕ መንፈሳዊ ፍትሐ ነገሥት አንቀጽ 14 ላይ ምን አሉ? ከእግዚአብሔር ጋር ምን ማለት ነው አሉ? ምን ማለት ነው አሉ? እናንተ ያውቅልኛል ብላችሁ መፍትሄ ይሰጠኛል ብላችሁ ባይሆን እንኳን ሳዋየው ይቀለኛል ብላችሁ የልባችሁን እኮ ለሰው ነግራችኋል። መልሶ ለሚያማችሁ እኮ አዋይታችኋል። መልሶ እኮ ጉዳችሁን እያወጣ አንተ እያለ አንቺ እያለ አንድ ቀን መሰስ እያደረገ እንዲያሸማቅቃችሁ ለሚያሸማቅቃችሁ ሰው የልባችሁን አዋይታችኋል። እናንተ ክርስቲያኖች አይደላችሁ? የክርስቶስ አይደላችሁ? ለእኔ አዋዩኝ። ጸሎት ማለት ለእግዚአብሔር የከበዳችሁ ማዋየት ነው። ወገኖቼ ልብ በሉ። ሐዋርያት ወደ ጌታችን ቀርበው እባክህ ሳታቋርጡ ጸልዩ ብለናል፣ የምንጸልየው ጸሎት አስተምረን አሉት። ጌታችንስ እናንተ ስትጸልዩ በሰማይ የምትኖር አባታችን ሆይ በሉ። ምናችን ሆይ በሉ? ከኔ ጋር ናቸው? ምናችን ሆይ በሉ? አባታችን ሆይ በሉ። አባት መመኪያ ነዋ። አባት መደገፊያ ነዋ። አባት ካለ ፍርሃት የለም። የቤቱ የደህንነት ዋስትና በአባት ትከሻ ላይ ነው። አባት ካለ ልጆች ደህንነት ይሰማቸዋል፣ ደህንነት ይሰማቸዋል፣ አይፈሩም። ምክንያቱስ አባት አላ። ስለዚህ ሳትፈሩ መኖር ከፈለጋችሁ፣ የደህንነት ዋስትና እንዲሰማችሁ ከፈለጋችሁ፣ ከስጋት ነፃ መሆን ከፈለጋችሁ፣ ማረፍ መደገፍ ከፈለጋችሁ በሰማይ የምትኖር እኔ ሆይ በሉ፣ አባታችን ሆይ በሉ። አባትነት ክብር ነው። አባትነት ሞገስ ነው። ልጆች አባታቸውን ሲያዩ ደስታ ይሰማቸዋል። በአባታቸው ስለሚተማመሩ አባታቸውን ሲያዩ ችግራቸው ሁሉ እንደሚፈታ እርግጠኛ መሆን ይችላሉ። ምክንያቱስ አባት መከታ ነው። ግን አንድ ጥያቄ ጠይቅና ወደ ትምህርት ንለፍ። እናንተ ምን አይነት አባት ናቸው? ልጆቻችሁን በምን አይነት መልኩ የምታሳድጉ አባቶች? የቤት የትዳር አጋራችሁ በምን አይነት መልኩ የምትኖሩ አባቶች? አባት ለልጆቹ ጭንቀት ከሆነ፣ ልጆች አባታቸውን ሲያዩ የሚጨንቃቸው ከሆነ፣ የሚፈሩ ከሆነ፣ አባታቸውን ሲያዩ መግቢያ የሚያጡ ከሆነ አባታችን ወይ ብለው ለመጸለይ ይቸገራሉ። ምን ለማለት ይቸገራሉ? ከኔ ጋር ናቸው? ምን ለማለት ይቸገራሉ? ምክንያቱም አባት የሚለውን ቃል ሲሰሙ የሚሰማቸው ፍርሃት ከሆነ፣ የሚሰማቸው ሽሽት መደበቅ ከሆነ፣ አባትየው ከአንደበቱ ገራም ቃል የማይወጣባት፣ ንግግር ሁሉ እርግማን ላይ፣ ንግግር ሁሉ ጩኸት ላይ፣ በትንሽ በትልቁ የሚጨቃጨቅ፣ በትንሽ በትልቁ የሚቆጣ፣ በትንሽ በትልቁ ዱላ የሚቀናው አባት ከሆነ ልጆች እግዚአብሔርን አባት ብለው ለመጥራት ይቸገራሉ። ወይም አባት ብለው በሚጠሩት ጊዜ በልባቸው ሙሉ እምነት አይሰማቸውም። በልባቸው ማረፍ አይችሉም ወገኖቼ። ስለዚህ መጥፎ የሆነ አባት ልጆቹ እግዚአብሔርን እንዲክዱ ምክንያት ይሆናል። የሚነጥቃቸው ምድራዊውን ብቻ አይደለም፣ ሰማያዊውን ጭምር ነው። አባት እናት ለልጆቻችሁ መተኪያ የሌላት ናት። አባትየው እናትየዋን የሚያስጨንቅ ከሆነ
ለልጆች አባት አስጨናቂ ይሆናል። ስለዚህ አባት ሲያስታውሱ ጭንቀት የሚሰማቸው ከሆነ የሰማያዊውን አባት በሚጠሩ ጊዜ በአይምሯቸው ላይ ጭንቀት ይሰማል። ከኔ ጋር ናችሁ? ስለዚህ መጥፎ አባት ከሆናችሁ ልጆቻችሁን ዕድለ ቢስ ታደርጓቸዋላችሁ። እምነት እንዳይኖራቸው ታደርጋላችሁ። በእግዚአብሔር እንዳይደገፉ የምታደርጉት። ምክንያቱም የእግዚአብሔር የተጠራበት ቃል አባት የሚል ነውና አባትነትን መኖር ካልቻላችሁ ሰማያዊውን አባት ልጆቻችሁ በሚገባው ልክ ይረዱት ዘንድ ይቸገራሉ። እናቶችንም ነገር እንመለስበታለን ወገኖቼ። ስለዚህ ስትጸልዩ ምናችሁ አይበሉ። ዋስትና ነዋ፣ ደህንነት ነዋ፣ መመኪያ ነዋ፣ ጋሻ ነዋ፣ ችግር የሚፈታ ነዋ። አዛኝ ነው፣ ገራገር ነው፣ ልቡ ሩህ ነው፣ ይራራል። ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለ ወይ? አለ። ልጁ አሳ ቢለምነው መርዛማ እባብ መጥቶ የሚሰጥ አባት አለ? አለ እንዴ? የለም። አባት ስለሆነ ይህን ማድረግ አይችልም። ምድራዊ አባት እንዲህ ከሆነ ሰማያዊ አባትማ ለሚለምኑት አብልጦ እንዴት አይሰጥም? ክብር ምስጋና ለስሙ ይሁን። ወገኖቼ ሳታቋርጡ መጸለይ እንዳለብን ሳናቋርጥ ልንጸልይ እንደሚገባ በመጽሐፍ ተደጋግሞ ተነግሯል። ደግሞም በዚህ በተለይ በአንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ደግሞ መልካሙንና ቅኑን መንገድ አስተምራችኋለሁ እንጂ መጸለይን በመተው እግዚአብሔርን በድል ዘንድ ይህ ከኔ ይራቅ። አለመጸለይ ማንን መበደል ነው? አለመጸለይ ማንን መበደል ነው? አባቱን አባዬ እንደምን አደርክ የማይል ልጅ ምን አይነት ልጅ ነው? ምን አይነት ልጅ ነው? ምን አይነት ልጅ ነው? አባቱ ልጄ ሲጠብቀው አለው። ጠዋት ተነስቶ አባቱ እያየው ልጄ እንደምን አደርክ ሲለው ዝም ብሎ የሚሄድ ሰው ለአባቱ ምን ያለው ክብር ያለው ወይስ ንቀት ያለው? ንቀት ያለው። አዎ አባቱን አባዬ ሲሆን ጉልበት ስሞ ሳይሆን ዝቅ ብሎ በትህትና ቃል አይኑን እያቁለጨለጨ አባዬ እንደሚጸጽተው በአይኑ እየተናገረ አባዬ እንዴት አደርክ ማለት ካቃተው ያ ልጅ ምናልባት የተበላሸ አስተዳደግ ውስጥ ያለ ልጅ ነው። ጸሎትም እንደዚሁ ነው። ሲጠብቃችሁ አድሮ ሳያንቀላፋ የሚጠብቅ ይሄኔ ካየነው ብዙ ነገር አለ። አንዳንድ ጊዜ እንዲህ ብላችሁ ሊሆን ይችላል። ዛሬ ለጥቂት አመለጥኩ ብላችሁ ይሆናል። ለጥቂት ተረፍኩ ብላችሁ ይሆናል። ግን ሳያታዩት የሚጠብቅ እሱን ያስመለጣችሁ ክብር ምስጋና ለስሙ ይሁን። ሳታዩት ከብዙ ጉድ አውጥቷችኋል። ሳትለምኑት፣ ሳትጠይቁት፣ ሳታዩት ከብዙ ጉድ አውጥቷችሁ ነው በሕይወት የቆም ነው። አትርፎን ነው በሕይወት የቆም ነው። ክብሩ ይስፋ፣ ከፍ ከፍ ይበል ወገኖቼ። ስለዚህ አሁን ልብ በሉ። አባት ሰማያዊ አባት ሳይተኛ የሚጠብቀውን ሳንለምነው የሚያስፈልገንን አውቆ የሚሰጠንን አባት ጠዋት ሲጠብቀን አድሮ ጠዋት ወዳጄ እንደምን አደርክ ሊለን በራችን ላይ ቆሞ የጠበቀንን ባለውለታው የእኛ ያለሱ ምንም የሌለንን ወዳጃችንን ጠዋት ወዳጄን ሰላም እለዋለሁ ብሎ በር ላይ ቆሞ አይተን እንዳላየ አልፈነው ብንሄድ ንቀት ወይስ ክብር? ከእኔ ጋር ናችሁ ወንዶች? ንቀት ወይስ ክብር? ጠዋት ተነስተህ ሳትጸልይ ተነስቶ መሄድ እግዚአብሔርን መናቅ ነው። እግዚአብሔርን ማቃለል ነው። ጠባቂ አይደለህም ብሎ መመጻደቅ መካድ ነው። ያደርኩት በራሴ ነው በአንተ ጠብቆት አይደለም ማለት ነው። አለመጸለይ ኃጢአት ነው። ስለዚህ መጸለይን በመተው እግዚአብሔርን ይበድል ዘንድ ይገባኝ ምን ይበል ይላል። ምክንያቱም አለመጸለይ እግዚአብሔርን መበደል ነው። እንዴት አድርገን ነው ምን ወዳጃችን ቆሞ ልጄ ወዳጄ እያለ እያወራን ገራምጦ እንደማለት ዝም ብሎ እንደማለት ማለት ነው። ዝም ብሎ እንደማለት ጠዋት ዝም ብሎ ደግሞ የዘመን ወጣት አለ ጠዋት ብድግ ብሎ ፌስቡክ ላይ የሚታ
ያድራል። ቀኑን ሲነጋ ቴሌግራም ይቀጠቅጣል። የሆነ ችግር ሲገጥሙ ጌታ የምን አደረግኩ ይላል። የተቀጠቀጠ ቁርኝነት፣ ግንኙነት፣ ወዳጅነት ከቲክቶክ ጋር እግዚአብሔር ምን ያደርግ? ቲክቶክን አደረግኩ ነው ማለት ያለብን። እግዚአብሔር ምን በድዬ እኔ የሚያመጣብኝ ላይ ሲጸልይ እንደኖረ ሰው ቲክቶክ ምን በድዬ ነው ይላይሻለም እዚህ ለመጣት ወይ ፌስቡክ ይላይሻለም። ወገኖች ስለዚህ ሳታቋርጡ ጸልዩ። በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ወንድሞች ሆይ እንመክራችኋለን ያለ ሥርዓት የሚሄዱትን ገሥጿቸው ካለ በኋላ ለደካሞች ትጉላቸው፣ ሰው ሁሉ ታገሱ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የሰላም አምላክ ራሱ ሁለንተናችሁ ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ወገኖች ጸሎት ምን ማለት ነው ብለን ስንል ለፈጠረን ለሚመግበን አምላክ ምስጋና ማቅረብ ነው። ምን ለሚለን? ለፈጠረን ለሚመግበን። ምን መገበኝ ካላችሁ እንጀራ ሳይበላ ሰው 3-4 ቀን ማደር ይችላል። ሳይተነፍስ ግን ስንት ደቂቃ መቆየት ይችላል? ሳይተነፍስ ስንት ደቂቃ መቆየት ይችላል? እዚህ ከእናንተ መካከል አፍንጫው ላይ ቆጣሪ ተገጥሞበት ይሄን ያህል ሚሊ ሊትር አየር ተንፍሰሃልና ክበል የተባለ ከእናንተ መካከል አለ? ንገሩኛ። አለ? ደግሞስ ኦክሲጅን በሰው እጅ ሲወድቅ ምን ያህል ዋጋው? ቢያንስ ሳይተነፍስ የቆመ ሰው አለ? የለም አይደለ? ስለዚህ እግዚአብሔር መግቦናል፣ እግዚአብሔር ጠብቆናል፣ እግዚአብሔር ፈጣሪያችን ነው። ያዘናል፣ ፀሐይን ያወጣል፣ ጉልበት ሰጥቶናል፣ አይምሮ ሰጥቶናል። ወገኖቼ ከሱ ምን ጎደለ? ምን የጎደለ ነገር አለ? ስለዚህ መጸለይ ዓለምን ፈጥሮ ለሚገዛው አምላክ ምስጋና ማቅረብ ነው። የመጀመሪያው ተኝተህ የጠበቅከኝ አንተ ነህ። ለተኙ መቅረት ነበረ። ጠላት ብዙ አስቦ ነበር፣ አልተሳካም። ምክንያቱም እሱ ጠባቂ ስለሆነ። ክብር ምስጋና ለስሙ ይሁን ወገኖች። እሱ ባይጠብቀን ኖሮ ተኝቶ መነሳት፣ ወጥቶ መግባት፣ በልቶ መርካት፣ ለብሶ መልበስ አይታሰብም። ታውቃላችሁ አንድ ታሪክ በዓለም ላይ ሰውን በመግደል አንደኛው ምን ይመስላችኋል? የወባ ትንኝ፣ ጅብ፣ ነብር፣ የተለያየ እንስሳ፣ እብድ፣ ውሻ አይደለም። ሰው በመግደል የመጀመሪያው በዓለም ላይ አንደኛ ባለ ሪከርዱ ራሱ ሰው ነው። ራሱ ማን ነው? በጦርነት እንዳይመስላችሁ በየተለያየ ድብቅ ጉዳይ አንዱ የሚፈጅ አንዱ የሚገድል አንዱ በመግደል በዓለም አንደኛው ከወባ ትንኝ በላይ ከእብድ ውሻ በላይ ከተለያየ የሰው ገዳይ የሆኑ ብዙ በሽታው ከዛ በላይ የመጀመሪያው ሰውን የሚገድለው ራሱ ሰው ነው። ወገኖች የቆምነው ጠላት ስለሌለን አይደለም። ማን ስለጠበቀን ነው? እባካችሁ ክብር ምስጋና ለስሙ። ስለጠበቀን ነው። ስለዚህ መጥቶ የሚገዛውን ፍጥረታቱን የሚመግበውን እኛን ከክፉ የሚጠብቅ የሚያስፈልገንን ሁሉ ለሚሰጥ አምላካችን ምስጋና ማቅረብ ጸሎት ይባላል። የእግዚአብሔርን ሥራ ማድነቅ ጸሎት ይባላል። የእግዚአብሔር ነቢይ ክቡር ዳዊት እንዲህ ብሎ በመዝሙር ተናግሯል። አድርገህልኛልና ለዘላለም አመሰግንሃለሁ ጸሎት ነው። ስላደረገላችሁ ማመስገን። የመጀመሪያው ሰው ሆናችሁ በመፈጠራችሁ ማመስገን። ሰው የከበረ ነው። ሰው ከፍ ያለ ነው። ሰው ከፍ ያለ ፍጥረት ስለሆነ ወገኖቼ ከክፉ እንደሚጠበቀን ሁልጊዜ በጸሎት ከማናየው እንዲህ ሰውረን እንዲህ ጠብቀን በጸሎት ጠብቀን። እሱ ጸሎት ነው። ጸሎት ሁሉ እንግዲህ በጸሎትና በልመና ሁሉ ዘወትር ጸልዩ በማለት አምላካችን እንደነገረን ቅዱስ ጳውሎስም ይህንኑ ቃል በአጽንኦት መክሮናል። ወገኖቼ መጸለይ ያለብን ምንድን ነው የሚለውን ብለን ጥቂት የአባቶችን አባባል እናንሳና ትምህርታችንን እንጠቅል። ምን እንጸልይ? እንዴት እንጸልይ? ሳይቋረጥ እንጸልይ እንዴት ነው የሚለውን ጠቅለን ጠቅለን አድርገን ትምህርታችንን እንጨርስ። ከዛ በፊት አረጋዊ የሚባል አባ ዮሴፍ እንዲህ ይላል። ጸሎት ማለት በእያንዳንዱ ደቂቃ አንተን የሚዋጋ ጠላትህን መቀጥቀጥ ማለት ነው። ምን ማለት ነው? መቀጥቀጥ ማለት ነው። በእያንዳንዱ
ጸሎት ስንት አጋንንት እንደወደቀ ወደ ኋላ እንደተመለሰ ፈርቶ እንደሸሸ አንተ አታይም። አንተ የምታየው ምን ያህል እንደቆምክ ምን ያህል እንደቆሰልክ ብቻ ነው። ስለዚህ ጸሎት በምንዘናጋበት ጸሎት በምንተውበት ሰዓት አጋንንት ደስ ብሏቸው እየዘለሉ ይመጣሉ። ጸሎት እናማ ይላል በጦርነት ወቅት አንተ ጥይትና ተኩስ ስታወርድባቸው እነሱ በደስታ ቸኮሌት የሚያቀብሉ ይመስልሃል? ስለዚህ ሳታቋርጡ ምን በሉ? ከኔ ጋር ናችሁ? ሳታቋርጡ ምን በሉ? ጸልዩ። እንዴት እንጸልይ? የግልና የማህበር የማህበሩን አሁን ጠዋት እንነጋገርበታለን። የግል ጸሎት ለምን እንጸልይ? የልብ ሰላምና ረፍት ለማግኘት ሰማያዊ መረጋጋት በሕይወታችን እንዲሰፍን የምናስበውን ነገር በትክክል እንድናስብ ጥበብና ማስተዋል እንድናገኝ የእግዚአብሔርን ፈቃድ እንድናውቅ የዘላለም ሕይወትን እንድንወርስ ምን ያስፈልጋል? ምን ያስፈልጋል? ስንት ጊዜ እንጸልይ? በቀን 7 ጊዜ ጸልይ። በቀን ስንት ጊዜ ጸልዩ? አባ እንዴት ይቻላል የሚል እኮ አይጠፋም። ይሄ በቀን ስንት ጊዜ መጸለይ ማለት እግዚአብሔር ማለት ነው። ለመሆኑ ከሰው ጋር ቀሙን ስታወሩ ትውሉ የለ ደክሟችሁ ያውቃል? ቆይ ጥሩ አይደለም ስታሙ አይደለም የምትሉት። ለነገሩ የዚህ አካባቢ ፀሐያማም ተብያለሁ። የተባረካችሁ ናችሁ። በጭራሽ አታሙም ማለት በተለይ ወንዶቹማ በጭራሽ ሴቶቹ እንደውም አይታሰሩም ተብለዋል። ስታሙ ደክሟችሁ ያውቃል? አታሙም ግን አይበለውና ብታሙ ደክሟችሁ ያውቃል? ወንዶች ስታሙ ማለት ነው ጓደኛችሁ ጋር የምትሉት ደክሟችሁ ያውቃል? አውርቶ የደከመው ሰው አለ ከእናንተ መካከል? ጸሎት ሲሆን ለምን ይደክመናል? ቀን ሙሉ ስናወራ አልደከመን፣ ፌስቡክ ስንጎረጉር አልደከመን፣ ቲክቶክ ስናይ አልደከመን፣ ዋትስአፕ ስናይ አልደከመን፣ ቴሌግራም አልደከመን፣ ዩቱብ አልደከመን፣ በየመሽን አልደከመን፣ በየቴሌቪዥን ስናይ አልደከመን። ግን ከእግዚአብሔር ጋር ጥቂት ደቂቃ ቆሞ መነጋገር ለምን የሚደክመን ይመስላችኋል? ምክንያቱም የተሰወረ ጸጋ ሰማያዊ በረከት ስላለ ያም በረከት እንዳንወርስ ሁለት ነገር ይዋጋል። አንደኛው ፈቃደ ሥጋ ያልሰለጠነ ሰውነት፣ መንፈሳዊ ሕይወትን ያልተለማመደ ልቡና። ሁለተኛው ከውጭ የከበበን የጠላት የሰይጣን ሀሳብ ይደክመናል። አያችሁ፣ አንድ አቡነ ዘበሰማያት ለመጸለይ ጭንቅ ነው። ቀኑን ሙሉ ለማማት ግን ጭንቅ የለ። ደስ እያለን ስናስብ ዘረቀረሙ ደስ እያለን አንዳንዱ እየፈጠነ ሁሉ በከተማ አነጋገር ምን ሲል ነው ሲበጠረቅ ነው ምናምን የሚል ነገር ዛሬ ነው የሰማሁት። ይውላል ይላል። ምን ማለት ነው አልገባኝም። ዋላ ተረጉሟል። አንተ እንደሱ ሲያደርግ ይውላል አሉ። ከእግዚአብሔር ጋር ግን ጥቂት ማውራት ለምን ጭንቅ ሆነ? አስባችሁ ታውቃላችሁ? ለምን ጭንቅ ሆነ ካለ የመጀመሪያው ጉዳይ በመንፈሳዊ ሕይወት ልባችን ስላልጠነከረ መንፈሳዊነትን ገንዘብ ማድረግ ስላልቻል፣ ሁለተኛው ጠላት የከበበ ሰይጣን ስላለ፣ ሶስተኛው በእግዚአብሔር ጽኑነት ስለሌለ። ሶስተኛው ምንድን ነው? በእግዚአብሔር ምን ስለሌለን። አራተኛ ማንም የእግዚአብሔርን ቃል በጽናትና በትጋት ስላልተማረ። በእነዚህ በአምስቱ ምክንያቶች ጸሎት ዳገት ይሆንብናል። አንድ አቡነ ዘበሰማያት ተጸለይ ጭንቅ ይሆንብናል። ስናወራ ስንውል ግን ደስ ብሎናል። ጸሎት እንቅፍቅፍ። ቴሌቪዥን ስናይ ድራማ ስናይ ደስ እያለን ስንስቅ ቆየን። ጸሎት አንድ አቡነ ዘበሰማያት 5 ደቂቃ ለማትሞላ ጸሎት እንቅፍቅፍ ይለናል። ምን ያህል እንደሰፈረብን ይታያቸዋል። ይቅር ይበላል። ክብር ምስጋና ለስሙ ይሁን። ስለዚህ 7 ጊዜ እንዴት እንጸልይ የሚለውን ልበ አምላክ ቅዱስ ዳዊት እንዲህ ይላል። ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግናለሁ። በቀን ስንት ጊዜ? መዝሙር 164 ወገኖቼ፣ የማያቋርጥ ምስጋና እንዲጸልዩ አምላካችን ሲያስተምር እነዚህ ሰዓታት ዝም ብለው የተሰጡ ሰዓታት አይደሉም። እነዚህ ሰዓታት ክርስቶስ ለእኛ ሲል ዋጋ የከፈለባቸው ሰዓታት ናቸውና በእነዚህ ሰዓት በመጸለይ ከጌታችን ጋር ያለን ቁርኝነት የጠበቀ ይሆናል። ክብር ምስጋና ለስሙ ይሆን። እነዚህ ሰዓት ምንድን ናቸው ካላችሁኝ፣ ነግ፣ ሰለስት፣ ቀትር፣ ከሰዓት፣ ሰርክ፣ ኗምና መንፈቀ ሌሊት ናቸው። ነግ ዳራችሁ ጠዋት ሲነጋ
የተረጋጋ ማታችን ነው እስከ 1 ሰዓት ያለው። ሁለተኛው ሰለት 3 ሰዓት ነው። ቀትር ካላችሁ ስለኔና ስለናንተ ተጠማሁ ያለበት 6 ሰዓት ነው። ሰለት 3 ሰዓት በፍርድ አደባባይ ስለኔ ሊፈረድብኝ ሲገባ ለፍርድ እንደ ወንጀለኛ በጲላጦስ ፊት የቆመበት ነው። ጠዋት ነግ እየተዘባበቱ ከግራ ወደ ቀኝ ከጲላጦስ ወደ ኋላ ሲያመላለሱት የቆዩበት ነው። 9 ሰዓት ጸአተ ነፍስ ነው። ቅድስት ሥጋው ከክቡር ደሙ ተለይታ በመለኮት በኃጢአተ ነፍስ ወደ ሲኦል ወርዶ ለሁላችን ሰላሙን የሰበከበት የተንገላታው ለእኛ መሆኑን ማኅተመ ሰላሙን ያሳየበት ነው። እንደዚሁም ሰርክ 11 ሰዓት ደግሞ አዳም ነፃ የወጣበት ነው። መንፈቀ ሌሊት ክርስቶስ የመጀመሪያ ይይዙት ዘንድ ስለኛ ይያዝ ዘንድ ይሁዳ ሽጦ በመሳም ስሞ ሊሸጠው ተስማምቶ መብራት ችቦ እያበራ የሄደበት እነዚህ ሰዓቶች ለእኛ ዋጋ የከፈለባቸው ሰዓቶች ናቸው። በእነዚህ ሰዓታት ሳታቋርጡ ምን በሉ? ለእናንተ የደከምኩባቸው ናቸውና በእነዚህ ሰዓት እኔን የሚያስብ እነዚህ ለእናንተ የተከፈሉትን ዋጋዎች አጥር ይሆኑታል፣ ቅጽር ይሆኑታል፣ በረከት ይሆኑታል፣ ድህነት ይሆኑታል፣ ሕይወት ይሆኑታል። ክብር ምስጋና ለስሙ ይሆን። ወገኖቼ ለመሸ ስለመሰለኝ ጠቅለል አርጌ ልጨርስ። ሰዓቶቹን በችኮላ እንዳስተማር ይገባኛል። ሰዓት የቆጠብኩ ስለመሰለኝ ነውና ነገም ተቸኩላለህ ብላችሁ እንዳሰቡ በግድ ስለምንጀምር ረጋ ቀስ ብለን ነው የምንማማረው። ማይቀድ አመስግኑት እግዚአብሔር ይባል። ወገኖቼ የጸሎት አደራረግ ስርዓት በመጀመሪያ ሳል ይዞ ስርቆት፣ ቂም ይዞ ታረቁ። ይቅር ካላላችሁ ይቅር አይላችሁ። ምን ካላላችሁ ይቅር ለማይሉ ምን አይልም። እውነት ተናገሩ። ምን ተናገሩ? እስኪ ዛሬ እዚህ መካከል ቅድም አባታችን ብሎ የጸለየ እጁን ያውጣ። አባታችን ሲባል ሲጸለይ የጸለየ እጁን ያውጣ። ወይም ሌላ ቀን እየመጣ የሚጸለይ አባታችን ብሎ የሚጸለይ እጁን ያውጣ። እንዴ አባታችን እኮ ነው ያልኩት አትሉም እንዴ? የሚል እስኪ እጁን ያውጣ። በደምብ ከፍ አድርጋችሁ አውጡ። ጎበዞች እግዚአብሔር ይባርካችሁ። እናንተ እኮ ጸሎተኞች ናችሁ። ደስ አይልም? ደስ አይልም? እሺ ስትጸልዩ ምን አላችሁ? እኛ ይቅር እንዳለ አንተም ይቅር ብላችኋል ነው ወይስ በድፍረት ባለቤቱ ፊት መጣችሁ ሽንት አርጋችሁ እየካዳችሁ? እስኪ ቂም የያዘ ከእናንተ መካከል የተጣላ ሰው ያለው እጁን ያውጣ። የተጣላ ሰው ያለው ቂም የያዘ ሰው እስኪ እጁን ያውጣ። ኧረ በኪዳነ ምሕረት ፊት አይዋሽም፣ ንስሐ ነው ነግሬያችኋለሁ። እጁን ያውጣ። ይሄ ድንስክሪያ የቤተክርስቲያን ስርዓት የተደነገገበት ላይ ምዕራፍ 12 ያለቀ ስንት ላይ ምዕራፍ ስንት ምንድነው መጽሐፉ? ስርዓተ ቤተክርስቲያን ስሙ ምንድነው? ድንስክሪያ ምዕራፍ ስንት 12 ጠዋት ላይ ምን እንጸልዩ? ምዕራፍ 62 63 መዝሙረ ዳዊት እንጸልዩ። ከዛስ ቀን 3 ሰዓት ላይ ምን እንጸልይ? 3 ሰዓት ላይ ስራ ላይ ልትሆኑ ትችላላችሁ። ምን ላይ ልትሆኑ ትችላላችሁ? ወደ ቤት እጃችሁ መዘርጋት አትችሉ፣ ማጣፋት አትችሉ፣ ተነስቶ ሜዳ አትችሉ። ስራ ላይ ናችሁ። እንደሱ ከሆናችሁ ደግሞ በልባችሁ ሳታስታውቁ አባታችን ሆይ ብላችሁ ጸልዩ። ምን ብላችሁ ጸልዩ? ምን ብላችሁ ሳታሳውቁ እንደ ጸለያችሁ ሆኑ ሳይታወቅ በልባችሁ ምን በሉ? አባታችን ይበሉና ጸልዩ። 6 ሰዓት ስራ ላይ ከሆናችሁ እንደዚሁ አባታችን ሆይ ብላችሁ ጸልዩ። 9 ሰዓት እንደዚሁ ምን ብላችሁ ጸልዩ? አባታችን በልባችሁ። 11 ሰዓት እንደዚሁ በልባችሁ ምን ብላችሁ ጸልዩ? አባታችን ሆይ። ከዛ በኋላ ማታ ደረሰ። እቤታችሁ ስትገቡ እንደገና ማታ ደግሞ በማታ ጸሎት ደግሞ መዝሙር 140ኛው ወይም 141ኛውን መዝሙረ ዳዊት ጸልዩ። ድንስክሪያ ምዕራፍ 12 መዝሙር ስንተኛው? 140ኛው ወይም 41ኛው። ጸሎታችሁ ልክ ስትጨርሱ ጠዋትና ማታ ከሆነ ካህን ከሆናችሁ ጸሎተ ማርያም አድርሱ። ምዕመናን ከሆናችሁ ጸሎተ ሃይማኖት አድርሱ። ምን ብላችሁ ጸልዩ? ጸሎተ ምን? ከኔ ጋር ያላችሁ እንዴ? ጸሎተ ምን? ጸሎተ ሃይማኖትን አድርሱ። ጋኔን አባ ጳውሎስ ይዘውት የትኛው ጸሎት ተፈራኝ? ሁሉም ጸሎት ያቃጥለኛል እፈራለሁ አለ። ጸሎተ ሃይማኖት ያንገበግበኛል አለ። ጸሎተ ሃይማኖት ምን ይለኛል? ምስክርነት ነው። የኢየሱስ ክርስቶስ አምላክነት፣ አዳኝነት፣ የዓለም መፈጠር፣ መጋቢነትን የሚናገር
ዶግማ ነው፣ ምስክርነት የእምነታችሁ መሰረት ነው። የምታመልኩት አምላክ ማን እንደሆነ የምትመሰክሩበት መመስከሪያ ነው፣ ምስክርነት ነውና እሱ ደግሞ የራሴ አንገበገበኛ አላለ። የጠዋትና የማታ ጸሎት ይልጡን በቅዳሜና እሑድ ከሆነ ቤተክርስቲያን መታችሁ ጸልዩ። የትና ምን ከሆነ ቅዳሜና መቼ? እሑድ ከሆነ በቤተ ክርስቲያን ውስጥ ምን እንጸልይ ካላችሁ ቅዳሜ የምታስቀድሱ ከሆነ የቅዳሴው ጸሎት የነጉንም የሰርኩን የሶስት ሰዓቱንና የጠዋቱን ይዝላችኋል። እሑድ ከሆነ ቅዳሴው የጠዋቱንና የሶስት ሰዓቱን ይዝላችኋል። የግል ጸሎት በዚህ ሰዓት የለም። ስለዚህ ምን ሆነ ማለት ነው? የማህበር ጸሎት ነው። ይሄ የተወሰነ ካላችሁኝ ረስጣ ምዕራፍ 48 ድርስቅልያ ምዕራፍ 12 በልባችን እንጸልይ ዘንድ ይገባል አሉ። ረስጠ ምዕራፍ 47 ከኔ ጋር ናችሁ? ከኔ ጋር ናችሁ? ጨርሰናል። ትንሽ ነው የምትቀረን። ጨርሰናል። ቅድም ብያችሁ ነው ነበረ በአበይት በዓላት ምናምን እንዴት እንጸልይ? ቆመን መብራታችን ለኩሰን ነጠላችን አጣፍተን ተጣጥበን ከበቀል ነስተን በእምነት ሆነን እንጸልይ እያችኋለሁ። በጾም ከሆነስ 3 ሰግደን ተንበርክከን እንጸልይ። በጾም ከሆነ እንዴት እንጸልይ? 3 ሰግደን ተንበርክከን እንጸልይ። ምን እንጸልይ? ቅድም ያልኳችሁን አዲስ ጸሎት የለም። የመጨረሻው ሀሳብ ስለ ጸሎት ቅዱሳን አባቶች ምን አሉ? ሌላ ጊዜ ጨምራለሁ። ይሄንን ምን አሉ? የአንዱን ብቻ ልጥቀስና ልለፍ። ቅዱስ ዮሐንስ አፈወርቅ ምን አለ? የማይጸልይ ሰውና አጥር የሌለው ቤት አንድ ነው አለ። ምንና ምን? የማይጸልይ ሰውና አጥር የሌለው ቤት መንገደኛ ሁሉ ይገባበታል፣ እብዱ ሁሉ ይገባበታል። የማይጸልይ አይምሮ የሰይጣን መስሪያ ቤት ይሆናል። ስራ የፈታ አይምሮ የሰይጣን መናኸሪያ ይሆናል። ተደራጅተው በጥቃቅን ተደራጅተው አይምሮ ውስጥ ይገቡበታል። ካልጸለይ ማለት ነው። ሰይጣን የምትጸልይ ከሆነ ሰይጣን ገለባ ነው፣ ይፈራል። ስታማትቡበት በደው ይጠፋል። የማትጸልይ ከሆነ ሰይጣን ሙድ ይይዛል። የምትጸልይ ከሆነስ ብዙ ገለባ ነው። አንዴ አባ ጳውሊ በዋሻ ውስጥ እየጸለዩ እያለ ሰይጣን እሳት እየተፋ በብዙ አራዊት ተመሰለና እያፋጀ መጣ። በኋላ አባ ጳውሊ ሳቅ አለና እንዲህ አየውና የእናንተ ሁላችሁንም ጉልበት ደምሬ አለ በጌታዬ ጉልበት ሳስተያየው እንደ ትንኝ ናችኋል። እንደምን ናቸው? ከእግዚአብሔር ጋር ከሆናችሁ ሰይጣን እንደ ትንኝ፣ ሰይጣን ገለባ ነው። ብቻችሁን ከሆናችሁ ግን እንደ ኳስ ይጠልዛችኋል ወደ ራሱ አቅጣጫ። ማይጠብቀን ክብር ምስጋና ለስሙ ይሁን። የመጨረሻው ይህን ልበልና በንባብ ብቻ ብዬ ላብቃ። እንዴት እንጸልይ? የምትጸልዩትን ጸሎት በፍርሃት ጸልዩ። በምን ጸልዩ? ስትጸልዩ ሚስጥሩን እያስተዋላችሁ ጸልዩ። ደግሞ ቀለሙ አባታችን ከሆነ ቀለሙ እንዳይወድቅ እንዳይነጥፍ እያደረጋችሁ ጸልዩ። ሳትቸኩሉ ጸልዩ። አባታችን በሰማያት የሚባል ጸሎት የለም። አባታችን በሰማያት የምትኖር እያላችሁ ሰማያቱን አባታችን እያሰባችሁ ጸልዩ። ደግሞ ሳትጮሁ ለራስ እንዲሰማ አድርጋችሁ ጸልዩ። ሳትጮሁ ለማን እንዲሰማ? ለራስ እንዲሰማ እየጸለየ አንቺ በቃ አንተ ወዴት እየተባለ አይጸለይ። በዚህ አንተ እየተባለ አይጸለይ። ሌላው ወኢትወቁ ሰው ጸልይ በምንጸልይበት ጊዜ አትቸኩሉ፣ ቀስ ብለህ ጸልይ። ሲራክ ምዕራፍ 7 ቁጥር 10 ሕዋሳታችሁን ሰብስባችሁ ጸልዩ፣ አብዝታችሁ አትጸልዩ። አብዝታችሁ ምን አትበሉ። ማብዛት ምን ችግር አለው? ችግር የለውም፣ በረከት ያመጣል። ነገር ግን ማብዛት ከመሰልቸት መሰልቸት ከመተው ያደርሳችኋል። ስለዚህ ምን ብላችሁ አትጸልዩ? አብዝታችሁ አትጸልዩ። ነገር ግን ምን ሳትሉ ጸልዩ፣ ሳታቋርጡ ምን በሉ። አደከምኳችሁ እንዴ? ዝም አላችሁ? ምን ሳትሉ ጸልዩ፣ ሳታቋርጡ ጸልዩ። ግብርን ይዛሉ ምጣኔ ከአሮቱ ወደ ጋሪ ተሎ ዝንጋይ ወዝንጋይን ያመጣ አቄተ ማብዛት ከመሰልቸት መሰልቸት ከመተው ያደርሳችኋል። በልካችሁ አብዝታችሁ አትጸልዩ። ስትጸልዩ መጠን የሌለው ስራ ጩኸት ነው። ጩኸትን መዘንጋትን ያመጣል። መዘንጋት ስንፍናን ያመጣል። ጩኻችሁ አትጸልዩ። የተቃበቁ አላ ዘምር በመጠን ቀስ ብለህ ዳናጫኑ ጸልይ። ድውይ ነኝና አቤቱ ማረኝ በሉ። አትተወኝ ብላችሁ ጸልዩ። እኔ አላውቅምና አንተ ጠብቀኝ በሉ። ስትጨርሱ አንተ የሚያስፈልገኝን ታውቃለህ ጌታ፣ አትተወኝ በሉት። የሰማያዊ መንግሥትን አትንሳይ በሉት። ደካማ ነኝና አበርታኝ በሉት። የጠላትን ውጊያ እፈራለሁና ባርከኝ በሉት። ጌታዬ ያላንተ ምንም የለኝና አትተወኝ በሉት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።